ግን ወደ ካሴት የወጣው ግን በርሶ ነው መጀመሪያ እንደገና ደግሞ አብሮ ደግሞ ዓለም ለምን ያለ የዘላለም ሚካኤል ሰዮመ ሊቀ መላእክት መዝገበር ራሄ የመጀመሪያ ሴት ዘማሪ ተብዬ ስሜ እንዲጠራም አይፈልጉም ሞታለች የለችም የጊዮርጊስ አፈንትሽ ብለው ያሰሩም አሉ ከሚካኤል ሰዮመ ሊቀ መላእክት እማሆይ ፋንታነሽ ገዳሙ ስጋዬን ለአራዊት ነፍሴን ለገነት ይላሉ ጻድቃን ሲሉ ስለሰማው ቶሎ ብዬ ወደ ጅብጎሬ ነው ሄድኩት ቶሎ ገነት ለመግባት ጅብ እንዲበላኝና ቶሎ ገነት እንድገባ ብዬ ሀገሩን ምን ያህል ይወዳሉ እንደዚህ አረንጓዴ ቢጫ ቀይ ያዙትም አረንጓዴ ቢጫ ቀይ ማን ቢወዷት ነው ኢትዮጵያ ዲግሪ ጭኜ ስራ ቢይዝ እንኳን ዘፈን ከህፃንነት ጀምሮ ወዳለው ዘፋኝ ለመሆን ምኞቴ ከፍተኛ ነበር በቃ ኦርቶዶክስ ተዋሕዶ ሃይማኖት አማኝ ሆኖ ኢትዮጵያን ካልወደደ ምን ነው ኦርቶዶክስ ተዋሕዶ ሃይማኖት ሆነው ወዮልኝ ነፍሴን ጎዳዋት ስጋ ያታላኝ የዋህ ከምን ነበር ይሄን መዝሙሩን ያገኙት ከቤተክርስቲያን ነው አዎ ከቤተ ዓለም ለምኔ ምን ልትሆነኝ ለኔ ዓለም ለምኔ ምን ደማቸውን አፍሰው አጥንታቸውን ከስከሰው ሰላሟን ነፃነቷን በደማቸው አስከብረው እስካሁን ያቆዩት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን በመላው ዓለም ያላችሁ የእግዚአብሔር ሰዎች እመቤታችን የቅድስት ድንግል ማርያም ቃል ኪዳን ልጆች በወደደን እስከዚህ ሰዓት ባደረሰን በልዑል እግዚአብሔር ስም እንደምን ዋላችሁ እንደምን ከረማችሁ ዛሬ በጣም ረጅም ጊዜ በቤተ ክርስቲያን አገልግሎት ገና ከህፃንነታችን ጀምረን ስንሰማቸው የነበሩ ከብዙ አመታት በኋላ በድምጽ ነበር ማውቃቸው ዛሬ በአካል ለማየት እግዚአብሔር ፈቀደልኝ እማሆይ ሆነው ነው ያገኘኋቸው በ80ዎቹ ዓመተ ምህረት መዝሙራቸውን ምናውቀው በእርግጠኝነት እናንተም ታውቋቸዋላችሁ እንደውም ከመዝሙሮቻቸው መካከል ሚካኤል ሰዮመ ሊቀ መላእክት የሚለውን ዝማሬ እንደውም አሁን እየዘመር ነው አሁን በየቤተ ክርስቲያኑ ምንሰማው እማሆይ ፋንታነሽ ገዳሙ እንኳን ደህና መጡ እንኳን ደህና ቆየ እንኳን አደረሰዎት እንኳን አብሮ አደረሰን እኔ በጣም ስላገኘሁት በጣም ደስ ነው ያለኝ እንደው የት ነበሩ እስከ ዛሬ ድረስ ለምንድነው ማናየዎት ማንሰማዎት እንኳን አደረሳችሁ ቀጣይ ጉዟችን ህዳር 6 ደብረ ቁስቋም በግብጽ ይሆናል በግብጽ ገዳማት ግብጽ እንግዲህ ብዙ መንፈሳዊ የሆኑ ቦታዎች ያሉበት ስፍራ ነው የመጀመሪያው እንግዲህ ምን ሄደው አባታችን ሙሴ ታቦተ ጽዮንን የተቀበለበት ጽላተ ኪዳኑን የተቀበለበት ሲና ተራራ ሙሴ ለ40 ዕለታት የቆየበት ነው ሰማያዊ ሥርዓት የተመለከተበት ነውና የእግዚአብሔርም ክብር በደመና የወረደበት ነው እዛ ሲና ተራራ እንግዲህ እንሄዳለን ማለት ነው ከዛ ደግሞ እመቤታችን ቅድስት ድንግል ማርያም አሁንም ተአምር እየሰራች ያለችበት ከእጇ ወዝ የሚንጠባጠብበት ከስዕሏ የሚንጠባጠብበትና በጣም ፈውስ የሚሰጥ ለብዙ ህመም ፈውስ የሚሰጥ እኛ እንኳን ከዛ ይዘነው ከዛ መጥቶ እዚህ ካንሰር ያለባቸው የጡት ካንሰር ኢቲ ያለባቸው የደም ግፊት በጣም ብዙ በሽታዎችን ሰዎች ተፈውሰው ምስክርነት የሰጡበት እዛ ደግሞ ገብተን በአካል አሁን ድረስ ወዙ አለ ያ ባይላቸው ያያሉ በቃ ከጇ ወዙ ሲፈስ ያያሉ እሱንም ይዘው ይመጣሉ በስማ በጣም እኔ ራሴ በጣም ነው እዛ ቦታ ላይ ለማቆም እና እመቤታችን ደግሞ ከ250,000 በላይ ለሆኑ ሰዎች
የተገለጠችበት ደብረ ምጥማቅ ክርስቶስ ጋር ደግሞ ገና በልጅነቱ ሶሎሜ ዮሴፍ ሆነው ተሰደው ወደ ግብጽ ሲመጡ ያ የግብጽ በረሃ በዛ ውስጥ የነበረውን ታሪክ በሙሉ እንመለከታለን። የስደቷ ነው በግብጽ በረሃ አዘክሪ እያልን ምን ዘምረው እና ብዙ ነው የምናነሳው በትንሽ ደቂቃ መንበረ ማርቆስ የቅዱስ ማርቆስ መንበር እዛ ቅዳሴ ተቀድሶ ስጋው ደግሞ መውሰድ የቻሉ ሁሉ ደግሞ ስጋው ደግሞ ይወስዳሉ። ገዳማት ደግሞ አሉ በጣም ብዙ ገዳማት ስፍር ቁጥር የላቸው። በቅዱሳን አባቶቻችን የተሰየሙ በቅዱሳን እናቶቻችን በቅዱሳት እናቶቻችን የተሰየሙ ብዙ ገዳማት አሉ። እሱን በጣም ብዙ ናቸው። አቅማችን በፈቀደ ሁሉ ደርሰን ረድኤት በረከት ተካፍለን የምንመጣበት ነው። ምን ያህል ቀን ነው የምንቆየው አሁን? 10 ቀን። 10 ቀን። በእነዚህ 10 ቀን እንግዲህ አንድ ቀን የቆየን አይመስለንም። በግብጽ በእውነት በጣም መሳጭ ማራኪ ቦታ ሀገር ነው። ከኢየሩሳሌም ቀጥሎ ማለት ነው። እኔ ብዙ ጊዜ ልታይ የሚለው ስጦታ የለኝም፣ አልተፈቀደልኝም ከእግዚአብሔር እመቤቴም አትፈቅድልኝም። ራሴን ደብቄ ነው የምኖረው። እንግዲህ አይነ ጥላ ይሁን ምን ይሁን አላውቅም። ብቻ ብዙ ጊዜ በአውደ ምሕረትም ብዙሃኑ ባሉበት መዘመርም ብዙ አልወድም። ሳይገባኝ ስለሆነ እንደ ዘማሪ ተብዬ መጠራት የለብኝም እያልኩኝ ብዙ ጊዜ ከመድረክም ከአውደ ምሕረትም ከብዙም ቦታ ብዙ ጊዜ ሸሻለሁ እና ሰውም እፈራለሁ። ረዳቴም ኃያሉ ቅዱስ ጊዮርጊስ ስለሆነ ቅዱስ ጊዮርጊስ ደግሞ ብቸኛ ተጋዳይ ስለሆነ ብዙ ጊዜ ልጆቹን ብቸኛ ነው የሚያደርገው። ያጸናል፣ ያጠነክራል። እጅግ ከሚዘገነን በሽታ ነው በብርሃን ፈረሱ ፈጥኖ የሚያደርሰኝ። በትምህርት በለጠችኝ ብላ ጓደኛ ያስደግማብኝ እግዚአብሔር ይስጣትና ለዚህ በረከት አበቃችኝ። ሌሊት ተነስቼ ወንዝ ልገባ ሲሄድ በፈረሱ ነው የወንዙን ጫፍ ከለላ አድርጎ ተመለሽ ሂጂ ቤትሽ ግቢ ቅዱስ ጊዮርጊስ ብሎ የሚመልሰኝ። ቤተሰብ ተኝቶን የወንዝ ልገባ ወንዝ ነው የምሄደው እብድ ስለሆንኩኝ ማለት ነው። በትምህርት በሻምፖ 3 ቀን ነው ያጠበችው። ሻምፖ ለሉጫ ፀጉር ጥሩ ነው ብላ እንግዲህ አሁን አስተምራኛለች። እኔ እህቴ ነች ከጎንደር በህፃንነቷ አትድራትም ብላ ያመጣችኝና ደብል ነው መመታው። በአመት 2 ጊዜ ነው ማልፈው። ከኋላቸው መጥቼ በቃ ይቺ ፈራ ጎንደሬ ከኋላችን መታለት በልጣን ነው ወይ ብለው ነው መሰለኝ። እግዚአብሔር ይስጣቸው። እኔም ለእግዚአብሔር አዲስ አበባ እና እኔም አላማዬ ምንድነው ዲግሪ ጭኜ ስራ ቤዝ እንኳን ዘፈን ከህፃንነት ጀምሮ ወዳለሁ። ዘፋኝ ለመሆን ምኞቴ ከፍተኛ ነበር። እግዚአብሔር ቸር ነው፣ መላው ብዙ ነው፣ የሚጠራበት መንገዱ ብዙ ነው። እችን ልጅ ምክንያት አድርጎ በድግም ወደ እግዚአብሔር ቤት በብደት አስመስሎ እና 4 አመት ሙሉ ያፈረሰኛ ተንኮላችን እያከሸፈ አሁን ደግሞ ለ6 ክንፍ ሰጠን። ደብራሚ ተክለ ሃይማኖት በተክልዬ ጸበል ተፈወስኩኝ። የሚገርም ነው። ልጅቷን እጅግ በጣም ወደድኳት። እንደ መላክ ነው ማያት እና ታዲያ አድጌ ዘፋኝ ሆናለሁ እያልኩ እየተመኘው ለዚህ ነበር ከፍተኛ ጥረት ማድረግ የነበረው። ዲግሪ ጭኜ የቢሮ ሰራተኛ ሆን ዘፈን ካላወጣውማ እኔ ሰው አይደለሁም እያልኩ በጣም ዘፈን በልጅነት ይወድ ነበር። እግዚአብሔር ደግሞ ቆይ ዘፈኝ እንድትሆኝ አይደለም ከሀገርሽ ያመጣሁት ከጉር ላወጣሽ ነው፣ ዘፋኝ እንዳትሆኝ ነው እኔ እፈልግሻለሁ አለና በቸርነቱ ፈለገኝ። ስንተኛ ክፍል ነበሩ ያኔ? ገና 3ኛ ክፍል በመሆንበት ነው 6ኛ ክፍል የሆንኩት። መርዞ የተደረገው ደብል እያደረጉ ደብላው በአንድ አመት 2 ክፍል እና እንደዛ ነበረ። እግዚአብሔር እስከፈቀደ ድረስ እንግዲህ ተማርኩኝ በሰማዕቱ ረዳትነት። በኋላም ወደ ትምህርት ካለፍኩ በኋላ ወደ 9 ካለፍኩ በኋላ ከዛ 9 10 ምንን ተማርኩ። ወደ 11 ሳልፍ ደግሞ ነጥብ መጣልኝና ተፈሪ መኮንን ተመደብኩ። 11ኛ ክፍል 12ኛ ላይ ድንገት ወጥቼ ወደ ገዳም ሄድኩኝ። በዛ በተለያየ ገዳም ሲሄድ እኔ ምንድነው አባቶች ሲያስተምሩ ስለሰማው ስጋዬን ለአራዊት ነፍሴን ለገነት ይላሉ ጻድቃን ሲሉ ስለሰማው
ቶሎ ብዬ ወደ ጅብ ጎሬ ነው ሄድኩት ቶሎ ገነት ለመግባት ጅብ በልቶኝ ጅብ እንዲበላኝና ቶሎ ገነት እንድገባ ብዬ ለካስ ቅድስና ትሩፋት የሰሩ ናቸው እኔ ዜሮ ምንም አልዘራውልህ ለእግዚአብሔር በኃጢአት ጨለማ ሸታታ ሸጋታ በኃጢአት የሻገትኩ የቱን ጽድቅ ሰርቼ ነው እኔ አራዊት በልቶኝ አራዊቶቹም ብልጦች ናቸው አንቺ ሸታታ ሸጋታ አንቺን ማን ወለም ብለው ጅቦቹም እያለሁ ከዛ ኮራ ተክለ ሃይማኖትን ጠይቄ ደግሞ ሰዎች ያሳዩኝ እንሳሮ መስመር ነው እዛ ምድረ በዳ አደርኩኝ ከበበኝ ጅቡ እንዴ መጣ የእውነት አዎ ከበበኝ ጆጆ ይሄ ጅብ ሀገር ነው ከበበኝ የመቤቴን ስል ብቻ ሸፍኜ አይ አልበቃቸውም መቤቴ ይሄ ሲያሳዝኑ አንዳንድ ጉራሽ እንኳን አልደርሳቸው ሲያሳዝኑ ቶሎ ነፍሴ እንዲወጣ አድርጌ ብዬ ስዕሏን እኮ ሸፍኜ ነው ደግሞ የመቤቴን ስል በጀርባው አይኔን ጨፍኜ ሸፍኜ ስዕሏ እንግዲህ ወደ እነሱ ነው ያለው አያዲቱ መቤት እንግዲህ ተከላካይ ዋናዋን አዳኝ እኮ ነው ደግሞ የኔና ከዛ ሲጮህ አደረ ሳይበላኝ አደረ ሲነጋ ሄደ ከዛ ወይኔ ጅቡ ካልበላኝ ማላውቀው ሀገር መጥቼ የረኛና የገበሬ መጫወቻ ለሆን ነው ምን ይሻለኛል አባቴ ተክለ ሃይማኖት በጸሎት ያዳነኝ አባቴ እንግዲህ እርሱ ወደ ገዳሞት ደጉ ወደ አገልጋዮች ታድርሰኝ ብዬ ኮራ ተክለ ሃይማኖት ተሳለም ሄድኩኝ ሰተት አርገው አቃቢቷ ጋር የ75 አመት ባልቴት አቃቢቷ ጋር ያሉበት ጋር አባቴ ተክለ ሃይማኖት አደረሱኝ ዛይርኩና ቁጭ አልኩኝ ሞይ ሲወጡ አዩኝ ከየት መጣሽ አሉኝ ከአዲስ አበባ እንደ 4 ሰዓት ነው መኪናው የምትደርሰው ደብረ ሊባኖስ አሁን 2 ሰዓት ሳይሆን ከደብረ ሊባኖስ ደርሰሽ እዚህ ኮራ ልትደርሽ ቻልሽ የት አድረሽ ነው እውነቱን ንገሪኝ አይማ ሆይ ጅቡ እንዲበላኝ ነበር ጅቡ ከቦኝ ሳይበላኝ አደረ ስለዚህ ማላውቀው ሀገር ፈርቼ ዝም እየተክልየን ተማጽኜ ሰተት ብዬ መጥቼ እዚህ ጥግ መጥቼ ተቀመጥኩኝ ያ ሁሉ ጅብ አንቺን ሊበላ ነው እኛ እኮ ሳስናነድ ነው መነኮሳቱ ምን ማትመጣብን የጅብ መንጋዘዘብን እቺን ጎጆ ቤት እየከለፈተ ገብቶ ሊጨርሰን ነው ብለን ጠቅላላም ወንዶ ሴቱ ሳስናነድ እኮ ነው ያደር ነው የመድኃኒዓለም አደራ ነሽ የድንግል ማርያም አደራ ነሽ በግብ ያለኝ ገባው ከዛ በኋላ በቃ እዛ አማው ተቀበሉኝ ኮራ ተክለ ሃይማኖት ሲወጡ ሲገቡ ይዘው ነው የሚወጡት ልጅ ነኝ ያምነው ብዙ ችግር አለ እዛ ፈተናዎች አሉ ከዛ ወደ ማታ መቼም መዝሙር እወዳለሁ እና መዝሙር መዘመር እወዳለሁ ከዛ ከቁጥር 1 መዝሙር ላይ ያለው ወዮልኝ ነፍሴን ጎዳዋት ስጋ ያታላኝ ወዮልኝ ነፍሴን ጎዳዋት ስጋ ያታላኝ ያልኩኝ መዝሙሮችን ሁሉ ስዘምር ወንዱን ሴቱን መነኮሳቱ ሁሉ ማይ ጋር መተው ግልብጥ ብለው መጡ ማይ የምንሰማው ነገር ምንድነው ከዛ ከጅብ መንጋድ ነው አሳድሮ እሳት እያነደድነ አውጥቶ ሊበላን ነው ብለን ለካስ እሷን ሊበላ ነው ከዛ ከጅብ መንጋድ ነው ሰተት አርጎ አምጥቶ አደራ ሰጠኝ መድኃኒዓለም እምዬ ማርያም አደራ ሰጠችኝ አባቴ ተክለ ሃይማኖት አደራ ሰጠኝ በቃ የኛም አደራ ናት እሷ ትዘምርልን ከ11 ሰዓት እስከ 12 ሰዓት መዝሙር ተዘምራለች እኛ መቅኑናን በየተራ እንችላለን በቃ በየተራ መቅኑናቸውን ይሰጡኝ ጀመር ከዛ ሁሉ ጅዋድ ነው እንግዲህ እግዚአብሔር ራሱ ስንቁን ሁሉ አዘጋጅቶ እዛ ሳገለ ብዙ ጊዜ ማይጋ ቆየው ግን ሲወጡም እጀን ይዘው ነው ሲገቡም እጀን ይዘው ጸበል ተጠምቀን በወባቸው ይታወቃሉ የ60 አመት የ70 አመት የ80 አመት አባቶች ናቸው ኢየሩሳሌም ድረስ በመኪና መሄድ አይወዱም በእግራቸው እየሄዱ ነው መላ ኢትዮጵያንም የተሳለሙት ኢየሩሳሌም ድረስ በእግራቸው የተሳለሙ ቅዱሳን አባቶች ናቸው እነሱን አገኘውና አባቶቼ አለባበሳችሁ ይታወቃል ልብሳችሁ ወይባው የዋልድባ ነው እባካችሁ ዋልድባ ወሰዱኝ እኛ በእግራችን ነው የምንሄደው
አንቺ በእግር መሄድ ትችያለሽ? አዎ እችላለሁ። እኛ አንቺን አንወስድም መሰናክል ትሆንብኛለሽ። ምን ነው ዮሐንስን አጽር ታሪክ ታውቁት የለ አትናሲያን አላዳናትም እንደ አትናሲያ አታድኑኝም አልኳቸው። ታሪኳን የታወቅሽ ሲያዩሽ ትንሽ ልጅ ትመስያለሽ። አይ በቤተ ክርስቲያን ያደግኩት ቅዱሳን አባቶች ሲያስተምሩ ሰምቻለሁ። በመንገድ እንኳን በሞትባችሁ ትጸርቃላችሁ። በቃ ደክሞኝ በሞት እንደ ዮሐንስ አጽርን በረከት ስሩ እናንተ እኔንም አድኑኝ አትናሲያን ዮሐንስ አጽር እንዳዳናት አልኳቸው። ትገርሚያለሽ በይሻሉና ቀጠሮ ሰጠኝ። ጸበል ተጠምቀን 7 ቀን ሲሆን እንሄዳለን። በዚህ ቀን ይዘንሽ እንሄዳለን አለኝ። እማሆይ የቆዩ የዋልድባ አባቶች አግኝቻለሁ። በቃ ከነሱ ጋር ዋልድባ ሲሄድ እርሶ ወደ ቤት ይሄዳሉ። ለአባት ትንገሩ ይሄ ሚስጥር ነው በእኔና በእርሶ ይቅር አልኩና እማሆይ ከተነጋግረን እሺ አሉ። እማሆይም እየጠበቁ እያለ እኛን አባቶች ይወስዱኛል ብዬ ስጠብቅ ከአዲስ አበባ ጓደኞቼ ጊዮርጊስ ህልም አሳይቶናል ብለው ሄዶ አምጣት ልጅም ብሎናል ብለው ተሯሩጠው መጡ። አንድ አባት ይዘው እኔ ያኔ ተማሪ ሆኜ ግሸን ላሊበላ ብዙ ገዳም ይወስዱኝ ነበር። ለምን በቃ ለመዝሙር ሲሉ ሲንጨንም ትራንስፖርትንም እየቻሉ ነበር የሚወስዱኝና በጣም የሚወዱኝ ስራ ያላቸው እኔ ያኔ ተማሪ ነኝ እና አሁን በህልም ጊዮርጊስ አሳይቶናል ብለው መጡ። እህቴንም ይዘው ኮራ ወርደው አተውኝ። እንግዲህ የአራት ሰዓት መንገድ ሲሄዱ 2 ሰዓት ሲወመጡ 2 ሰዓት የአራት ሰዓት መንገድ ለፍተው ለካስ እዛ ሲያጡኝ ሲያንኳኳ አባ የመጡ መስሎኝ ከፍታለሁ። እነሱ ናቸው። የት ልሽሽ መሬት አፏ ከፍታቱ ጠኝ ወዴት ልደበቅ? ከዛ በኋላ መጡ። አልተፈቀደልሽም ህልም አይተናል ጊዮርጊስ ነው ህልም አሳይቶ የላከንና እንወስድሻለን አሉኝ። ኧረ ጊዮርጊስ በሄድኩበት ሁሉ ሙሉ በኩል የሆነ በተሰጠው ስልጣን ፈጥኖ እየደረሰ ይረዳኛል አይልካችሁም። በምንም ታምር እኔም ወደ አዲስ አበባ ተመልሼ አልሄድም አልኩኝ። ለማኑኝ እና አባ ሁሉ ስለይዘው አሁን እኮ ድግሪም ሊመጣልሽ ይችላል እንደገና የሙያ ተማሪ ነሽ ኮሜርስ ተማሪ ዲፕሎም የምትጭኝበት 12ኛ ክፍል ደርሰሻል ዲፕሎም ትጭኛለሽ ስራ ትይዣለሽ መንግስት ይሰጥሻል ነጥብ ከመጣልሽ ስራሽን እየሰራሽ ማታ ትማሪያለሽ። እንዴት እኔ ካሁን በኋላ ትምህርት እድል ፈንታ አይደለም ቁርጤን አውቄያለሁ። እግዚአብሔር ነው እድል ፈንታዬ። ድንግል ማርያም ናት እድል ፈንታዬ። ከእንግዲህ ወዲህ ወደ ዓለም አልመለስም። እምቢ ስላቸው እስከ ምሽት 3 ሰዓት ሲለምኑኝ እምቢ ስል ጊዮርጊስ ነው ነፃ የሚያወጣኝ። 5 ቀን ገሎኝ ነበር አንድ መንፈስ ይሄ የድግምቱ መንፈስ በከፍተኛ ውጤት ሚኒስቴሪ 8ኛ ክፍል ማለፌን ሲያውቅ እዛ ጸበል እየተጠመኩ ፌንት አርጎ ገላታለሁ አትመራትም ብሎ ፌንት አርጎ ጥሎኝ ገሎኝ ለካስ 5 ቀን ሞቼ ነበር። አጋንንቱ ጋኔኑ ባይናገር ርኩስ መንፈሱ ምንድነህ ወደር የለህ ማለት ምን ማለት ነው? ሳጥናኤል ብቻ ነው በክብር የሚበልጠኝ። የአየሩን የምድር ተልከስካሹን ይሄ ዛሩን ውላጁን አጋንንቱን ያየሩንም የምድሩንም እኔ ነኝ አለቃቸው። ዓለም ሰራይ መጋብ የላትም ብዬ ፈጣሪን ያስካርኩኝ ነኝ። እኔ ያስኩት ሰው ድኖ ያቅም ያፈረሰኛ ነው ጉድ የሰራኝ። ቋንቋ አይነሽ ሚዲያና ኤላኮቲት ዓለም አቀፍ የጉዞ ኤጀንት አዘጋጆች ይሄው እነዚያን ጣፋጭ ሆኑ ጉዞዎችን አድርገን አሁን ደግሞ በተለየ መልኩ ወደ ኢየሩሳሌም ለበዓለ ልደት ለገና ልንጓዝ ዝግጅታችንን ጨርሰናል። የልደት ጉዟችን የሰብአ ሰገል ምስጋና በቤተልሔም በጆርዳን በኩል በርካታ መንፈሳዊና ታሪካዊ ቦታዎችን አይተን ተሳልመን ነው ወደ ኢየሩሳሌም ወደ እስራኤል የምንገባው። ፔትራ ያንን ልዩ ቦታ እናያለን። ሙሴ ውሃ ያፈለቀባትን ቦታ እናያለን። ቅዱስ ኤልያስ ያረገበት የተወለደበት እናያለን። ቅዱስ ዮሐንስ መጥምቅ አንገቱ የተሰየፈበትን ዋሻ የአንገቱ ደም የተንጠባጠበበትን ቦታ እናያለን። ቅዱስ ያዕቆብ ስሙ የተቀየረበትን እስራኤል የተባለበትን ቦታ እናያለን። ሙሴ የመጨረሻውን ስንብት ያደረገበት የነባው ተራራ የነሐሱን እባብ የሰቀለበት እናያለን። ከዚህ በኋላ ወደ እስራኤል እንሻገራለን። ኢያሪኮ 14ቱን ምዕራፍ ደብረ ዘይትን ጌቴሴማኒን
ጽርሐ ጽዮን እመቤታችን የተገነዘችበት እመቤታችን የተቀበረችበት ጌቴሴማኒ ወደ ናዝሬትም እንሄዳለን። እመቤታችን 3 ጊዜ ብስራቱን የተቀበለችበት በልጇ ተአምር በሷ ምልጃ የተፈጸመበት ቃና ዘገሊላ ደብረ ታቦር ጌታችን መድኃኒታችን ኢየሱስ ክርስቶስ ብርሃነ መለኮቱን የገለጸበት ባህረ ዮርዳኖስ አሁንም ጌታችን መድኃኒታችን ኢየሱስ ክርስቶስ በቅዱስ ዮሐንስ እጅ የተጠመቀበት ይህንን ሁሉና የመሳሰሉትን በመጨረሻም ዋናው የምንሄድበት በዓሉ የሚከበረው የጌታ ልደት በቤተልሔም ሰብአ ሰገል ኮከብ እየመራቸው የደረሱበት እኛም የሰብአ ሰገል ምስጋና የምናቀርብበት የልደትን በዓል እንዲህ እናከብራለን። ያለ 5 ቀን ገሎኝ ነበር። አሁን ግን ያው በጸበልተኛ ያለው እሱም ለቆኝ ያ ሁሉ ተሰናብቷል። ከዛ በኋላ ያ መንፈስ የለቀቀው መንፈስ እናንተን እሻትልም ጊዮርጊስ አዞኛል። ልቧን ሰውሪ ለአራዳው ጊዮርጊስ ወስጄ አስረክበዋለሁ አለ። እሱ ሁሉ ይታዘዝለታል። በእኔ ያመነን የሰራውትን ይሰራል ከኔም የበለጠ ይሰራል ብሎ እግዚአብሔር ቃል ገብቶላቸዋል ለቅዱሳኑ። እግዚአብሔር የሚሰራውንም ከሱም የበለጠ እንዲሰሩ እግዚአብሔር ስልጣን ሰጥቶታል። እኔ እምቢ ማለት አልችል፣ ወዴት መሄድ ይችላል እሱ ካዘዘኝ። ከዛ ሰዓቱ ሲደርስ ከተኙበት ቀስቅሽ ልቤን ሰውሮኝ ማለት ነው። ልክ አዲስ አበባ መጥቼ መኪናው ጊዮርጊስ በአውቶቡስ ተራ ሜዳው በጊዮርጊስ አልፋ አይደለም እዛ ስደርስ ከንቅልፍ እንደሚባነን ራሴን አወኩኝ። ለካስ ለቆኝ ሄዷል። ጊዮርጊስ ካደረሰኝ በኋላ ትእዛዙን ፈጽሞ መንፈሱ ሄዷል። እዛ ስደርስ ደነገጥኩ። ማን አመጣኝ? እንዴት አድርጋችሁ አመጣችሁኝ? እኛንም ቢብትያያሉ ጊዮርጊስ በሚያስደንቅ ታምራቱ አመጣሻ እንደዚህ አለ። እነዛ አባቶች እንዲያመልጡኝ ልታደርጉኝ ነው? ምን ነካችሁ? ከሰይጣን ጋር ተባብራችሁ አላማዬን ልታስቱኝ እናንተ ምን ሰዋችሁ አይደላችሁም እንዴ? ሰይጣኖች ናችሁ እንዴ? በቃ ጮህኩባቸው። እታበባ እህቴ ቤትም እኔ አላድርም እንግዲህ ጥዬ ወጥቻለሁ። ካንቺ ቤትም አልመጣም አልገባም። እነዛ አባቶች እንዲያመልጡኝ አልፈልግም። ተመልሼ መሄድ ነው የምፈልገው ብዬ በጣም የምወዳት ጓደኛ ያለች የአፈንጉስ የሚባል ቡሄ ዳቦ ቤት አጠገብ ውስጥ ግቢ ውስጥ የምትኖር ነበረች። ሮማን ከበደ የምትባል በጣም የምወዳት የአድዋ ልጅ ናት። እሷ ነች የባሰ እያለቀሰች በቃ ስፍስፍ ያለች። አሁን እሷ ቤት ነው ማድረው። እሷ ቤት አድሬ በቃ ሳለቅስባቸው እንሸኝሻለን አባቶች ሳያመልጡ አሉኝ። እሺ ብዬ እንሸኝሻለን ገንዘብ መሳፈሪያውን ሁሉ ሰተን አሳፍረንሽ እኛ አባቶች ሳያመልጡሽ እንሸኝልሻለን አሉኝ። ጓደኛዬ ቤት አደርኩ። ሌሊቱን መጣ በፈረሱ ሳቀብኝ ጊዮርጊስ። የኛ ጻድቅ አንቺም ብሎ ጻድቅ። በአሁኑ ጊዜ ጻድቅ የለም፣ ሁሉም ደካማ ነው። አንቺ ደግሞ የባሽ ነሽ። ደካማ ስለሆንሽ ነው ቸሩ መድኃኒዓለም ቸሪቱ እምዬ ማርያም ብርቱ ረዳት እኔን እንደ ብሩታይት የሰጠሽ። ያለኔ ረዳትነት አንቺ ሰይጣን ማሸነፍ አትችይ። በነፍስም በስጋም የሰይጣን መጫወቻ ነሽ፣ ትቀሪያለሽ። እነሱንም ያዘዝኩ እኔ ነኝ፣ መንፈሱንም ያዘዝኩት እኔ ነኝ። እነዛን ሰዎች ተከትለሽ ስትሄጂ በመንገድ ምን እንደሚጠብቅሽ ታውቂያለሽ። ከመድኃኒዓለምና ከድንግል ማርያም አደራ የተረከብኩሽ ህይወትሽ ተስፋ ነኝ። የሚደርሽብሽን አስቀድሜ ስለማውቅ ቀደምኩልሽ። የትም መሄድ የለም እና ምን ልሁን? እሺ ምን ልብላ? ምን ልጠጣ? የት ልኖር? ልብስ ጉርስ መጠጊያ ያሳጣውሽ እንደሆነ የሰማዕታት አለቃ ቅዱስ ጊዮርጊስ የሚባለው ውሸት ነው፣ ገርሌም ተረት ነው ማለት ነው። ታዘቢ፣ እኔን ተስፋ አድርጊ። ከመድኃኒዓለም ከድንግል ማርያም የተሰጠውሽ ተስፋሽ እኔ ነኝ አለ። እንግዲህ ከ78 ዓመተ ምህረት ጀምሮ ገዳም ሲሄድም የወንዶችን ፈተና ፈርቼ ተመልሼ ወደ አዲስ አበባ እመጣለሁ። አዲስ አበባም ሰው ያሳጣኝም ያስጠጉኛል። ጎረምሶቹን ደግሞ እሷን ካላገባው ሞቼ እገኛለሁ ያሰንብኛል። እነሱን ደግሞ ሸሽቼ ወደ ገዳም እሄዳለሁ። ገዳም ስደርስ ደግሞ እዛ የፈራሁት የበቃ ይነቃ ባታይ የበቃ ይነቃ የተባለ ሁሉ በቃ በኔ ይፈተናል። መጨረሻ ላይ 85 ዓመተ ምህረት ዋሻሽ ውስጥ ገብቼ ሱባኤ ገባው መስዬ እሞታለሁ እንጂ ለሰውን ፈተና አልሆንም እኔም አልፈተንም አልኩና ጻድቃኔ ማርያም ሄድኩኝ። ከዛው መነኮሱ የመንኮስና አመክሮ ነው።
አልመነኮስኩም። ስለዚህ በዚህ ሆኖ የሚዘልቁት እንጂ ወደ ዋናው ሄዱ እንደ እግዚአብሔር ፈቃድ። ወደ አዲስ አበባ ከመጣው በኋላ አንድ ትእዛዝ አለኝ እመቤቴ፣ ታምሬን ለአዲስ አበባ ወዳጆቼ እንድትመሰክሪ ነው የምፈቅድልሽ እንጂ ገዳም እንድትኖሪ አልፈቅድልሽ። ስትዘምሪ ድምጽ ያምራል ብለሽ ወቁኝ እንዳትይ ብዙሃኑ ባለበት ሱባኤ ላይ ነው እንደዚህ ምት አዎ እዛው ለዛ ነው ራሴን የደበኩት። ዝነኛ እንድትሆኝ አልፈልግም። እኔ 64 ዓመት እንደተዋረድኩ እየተዋረድሽ እንድታገለግኝ ነው የምፈልገው። ከዛ በኋላ ነው ቁጥር 2 ያወጡት። ከዛ መጥቼ ነው ዘምሪ ብላኝ ወደ አዲስ አበባ ከጻርቃኔ ሱባኤ ከዛው ወደ ቁጥር 2 ገባ። ቁጥር 2 ዓለም ለምን ይወጣው? ዓለም ለምን ያወጡልኝ ማርስ ሙዚቃ ቤት አርያም የተባለው በኔ መዝሙር ነው። አሁን አንድ ልጅ መዝሙርሽ ይሰማል ቁጥር አንዴን እየከፈቱ ለካስ ይሰሙታል። ከዛ መዝሙርሽ ማርስ ሙዚቃ ቤት ይሰማል፣ እስኪ መዝሙር የሚያወጡ ከሆነ ሄደን እንጠይቃቸው አሉ። ሄደን ጠየቅናቸው። መዝሙሩን አዳሙ ከፈተና አሰማን። ይሄ መዝሙር ያንቺ ነው? አዎ። የት ባገኘና አስነል እንኳን ደህና መጣሽ አለኝ። ከዛ በኋላ በቃ ስንት እንክፈልሽ ደስ ያላችሁን አልኳቸው። በቃ ወዲያውኑ 2000 ብር ሰጠኝ። ያኔ 2000 ብር አሁን 200 ሺህ ብር ይሰራል። በጣም ምክንያቱም የመጀመሪያው ያወጣልኝ የዘፋኝ ካልሆንሽ ብሎ አልሰጠኝም። ቁጥር አንዴን ያሳተመልኝ እስላሙም ክርስቲያኑም እንዲገዛሽ ሀብታም እንድትሆኝ ዘፋኝ መሆን አለብኝ ሲለኝ ዘፋኝ አልሆነም። ሰውና መላእክት እግዚአብሔርን ስም ለመቀደስ ክብሩን ለማውረስ ነው የተፈጠርነው። ዘፋኝ አልሆነም። ዘፋኝ ካልሆንሽ አልሰጥሽም። እግዚአብሔር የምታመልክ ከሆነ ስጠኝ። ያን ጊዜ ግን መዝሙር ያዳምጡ ነበር። የኪነ ጥበብ አንደኛ ሰንበት ተማሪ ነኝ። ጊዮርጊስ ሰንበት ትምህርት ቤት ገብቻ አገለግላለሁ። ገነተ ጽጌ እንደገና ደግሞ ተክልዬ በሚያመን ሰዓት የተክልዬ መዝሙር ልጆች መዝሙር እንዲያስተምሩን ጋሽታዬ አስጠኗት ይላል። ጋሽታዬ እድሜውን ያርዝመው አሁንም የሃይማኖቴን ጥቅም የበለጠ መሰረት እንደዚህ ያደረገኝ ጋሽታዬ አብርሃም ነው። እስኪ አሁን እንደው በጣም ብዙ ሰው ከኔ ጭምር ማለት ነው የኔ ታላላቆች የኔ እህቴ ነበረች። እኔ እህቴ ቤት ነው የሰማሁት ትንሽ ልጅ ሆኜ እህቴ ቤት ነው ይችን መዝሙር ዓለም ለምኔ ሚካኤል ስዩም የሚሉት መዝሙሮችና እንደው በርሶ ድምጽ እስኪ አሰሙት አሁን እየተከታተለ ያለውን ህዝብ። እሺ ሚካኤል ስዩም ሊቀ መላእክት ሚካኤል ስዩም ሊቀ መላእክት መዝገበ ርኅራኄ የዋህ። ከምን ነበር ይሄን መዝሙሩን ያገኙት? ከቤተክርስቲያን ነው? አዎ ከቤተክርስቲያን። የቤተክርስቲያን የህዝብ መዝሙር ነው። የህዝብ መዝሙር ግን ወደ ካሴት የወጣው ግን በርሶ ነው መጀመሪያ። አዎ። እንደገና ደግሞ አብሮ ደግሞ ዓለም ለምን ያለ የዘላለም ቤት ያለች የመቤቴ እስኪ በላት እስኪ ዓለም ለምን ነው እስኪ ዓለም ለምን ምን ልትሆነኝ ለኔ ዓለም ለምን ምን ልትሆነኝ ለኔ ኃላፊ ናትና ዓለም በአምሳለ ህልም ኃላፊ ናትና ዓለም በአምሳለ ህልም ዓለም ለምን ምን ልትሆነኝ ለኔ ዓለም ለምን ምን ልትሆነኝ ለኔ ኃላፊ ናትና ዓለም በአምሳለ ህልም ኃላፊ ናትና ዓለም በአምሳለ ህልም። ቁጥር 3 እስኪ ምናልባት ካወቅ ነው ከሚታወቀው ይታወቃል ብለው ካሰቡት ለአፈሙያ ወለ ባህራን ወለ ሶስና ወለ ምመናን ለአፈሙያ ወለ ባህራን ወለ ሶስና
ሀበ ወረደ 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 ቅዱስ ሚካኤል ሀበ ወረደ 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 ቅዱስ ሚካኤል ለአናንያ ወላዛርያ ወላዛርያ ወለሚሳኤል ሀበ ወረደ 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 ቅዱስ ገብርኤል ሀበ ወረደ 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 ቅዱስ ገብርኤል እኔ አሁን አንዱ ገዳም ከፍዬ መግባት ነው የምፈልገው ግን ገንዘብ የለኝም ማስተሬን ብዙ መዝሙር ማስተሮች አሉኝ በተለያየ መሳሪያ እየታጀብኩ ሙሉ በገና መዝሙርም አለኝ አቶ አለማየሁ ፈንታ ያጀቡኝ ያወጣሁት እና ተቀርጬ መዝሙሮቼ ተቀምጠዋል እና አሁን እነዛን ሽጬ ለገጠር ቤተክርስቲያን ነው አይቅድሳት መግዛና ከዛ ደግሞ ገዳም አንዱ ገዳም ወይ ደብረ ሊባኖስ ደብር ከፍዬ አንዱ ገዳም ከፍዬ ገባለው ይያልኩኝ ነው አላማዬ አዲስ አበባ እንዳትገኝኝ መቤቴ ገዳም ሳልገባ ሀገሩን ምን ያህል ይወዳሉ እንደዚህ አረንጓዴ ቢጫ ቀይ ያዙት አረንጓዴ ቢጫ ቀይ ምን ያህል ቢወዱት ነው ምን ያህል ቢወዷት ነው ኢትዮጵያ ለሷ ያላት ፍቅር መጀመሪያ ሃይማኖት ነፍስ ናት ሀገር ስጋ ናት ሃይማኖቴን እንደ ነፍሴ ሀገሬን እንደ ስጋዬ ሃይማኖትና ሀገር ነፍስና ስጋ ማለት ናቸው የኦርቶዶክስ ተዋሕዶ ሃይማኖት አማኝ ሆኖ ኢትዮጵያን ካልወደደ ምኑን የኦርቶዶክስ ተዋሕዶ ሃይማኖት ሆነው አባቶቻችን በኦርቶዶክስ ተዋሕዶ ሃይማኖት የጸኑ ስለሆነው ነው አንጀታቸውን አስረው እየተራቡ እየተጠሙ ደማቸውን አፍሰው አጥንታቸውን ከስከሰው ሰላሟን ነፃነቷን በደማቸው አስከብረው እስካሁን ያቆዩት ሌላው በአብ በወልድ በመንፈስ ቅዱስም የተጠመቁ የሥላሴን አንድነት ሶስትነት የማምን ክርስቲያን መሆኔን ለመመስከር ነው ለምን ሂዱና አዛብን በአቦል በመንፈስ ቅዱስም ያጠመቃቸዋቸው ደቀ መዛሙርት ያድርጓቸው ማቴዎስ 28 ቁጥር 19 ላይ የስም ሶስትነት አቦል መንፈስ ቅዱስ አይችንም የጠላት ካለ ሰዋላታለሁ እኔ በአቦል በመንፈስ ቅዱስም ያመንኩ የተጠመቅኩ የሥላሴ ባሪያ ነኝ እንደገና ደግሞ የማርያም መቀነት ትባላለች መቤታችን ካለው ከነቢብ ከገብረ ኃጢያት ንጽሕቱና ንጹሕ ባሪ መለኮትን ስለወለደች ጅቀስ ተደመና የማርያም መቀነት ትባላለች አንድ ሴት ካገባች መቀነቷን ፈታች ይባላል መቤታችን የዘላለም ድንግል ስለሆነች የማርያም መቀነት ትባላለች የዘላለም ድንግልናዋን ለመመስከር ማለት ነው ስለዚህ እኔ የሥላሴ ባሪያ መሆኔን የድንግል ማርያም ባሪያ መሆኔን ለመመስከር ነው እቺን ያስኳት አሁን አንድ ሰው ለባንዲራዬን አላስነካም ብሎ ቢሞት ልክ ለሃይማኖት እንደተጋደለ ይቆጠርለታል አዋ እኔ ብዙ ጊዜ ጊዮርጊስ ቅርቤ ስለሆነ ግደሉኝ ብዬ በአደባባይ ይዤ እኔ የሥላሴ ባሪያ ነኝ የድንግል ማርያም ባሪያ ነኝ ይሄው አረንጓዴ ቢጫ የሥላሴን አንድነት ሶስትነት ማመን መግደል ተቻላላችሁ ለሰማዕትነት ራሴን አዘጋጅቼ ነው ይሄን ያስኩት እና ቅድስት አርሴማ በረከት ማግኘት ይፈልጋለሁ ይያልኩኝ በአደባባይ እስከ መዘጋጃ ድረስ ካዛጁ ጋር ደርሰውኛል ሳስተምር ጊዮርጊስ አስተምሩ ነበር አስተምራለሁ በይስሊን ከግቢ ውጭም ከግቢ ውስጥም መሰክራለሁ መቤቴን ታምረ ሰማዕቱ ይረዳኛል ከጉባኤ በኋላ የቤተክርስቲያኑ ጉባኤ ካለቀ በኋላ መዘመር ማስተማር ክቡር ጠቅላይ ሚኒስቴር መለስ ዜናዊ ነፍሱን ይማረው እሱ ያለ በተለይ የባታ ማርያም ለት የኪዳነ ምሕረት ለት የገብርኤል ለት እዛ ቤተ መንግስቱ መጠለያው የተያዘ ነው አይደለ ዘበኛ ሊከለክለኝ ሲል ወታደሮቹ ክላ እያሉ መዝሙሬን ሁሉ እየገዙ ስዘምር ወለና ፖሊሶቹ እኛን እናስርም በርቺ እነዚህ ቄሶች እንዳንቺ መዘመር ስለማይችሉ እየቀኑብሽ ነው እኛ አንቺን እናስርም ይሉና እመቤቴ ማርያም ፖሊሶቹን እያራራች ፖሊስ በታምር አንድ ቀን ታስሬ ስዘምሩ የመዝሙሬን ሰምተው እግዚአብሔር ያበሽታሽ ብለው ይፈቱኛል ማማዬ ዓለማውያኖችን ታራራልኛለች የቤተ ክርስቲያኖቹ ደግሞ ቢከለክሉኝም ቢያሳድዱኝም የተፈቀደልኝ ነው የተዋረሽ አገልግኝ ተብያለሁ አልቀየማቸውም በረከቶች ናቸው ያችለኔ በረከት ናት እንዳቅሚቲ ከዘማሪያንም አሉ ስንተዋወቅ አንተናነቅም አይወዱኝ አሉ
ዘማሪያን የሚባሉ እኔን አይወዱኝም ድራሽ እንዲጠፋ የመጀመሪያ ሴት ዘማሪ ተብዬ ስሜ እንዲጠራም አይፈልጉም ሞታለች የለችም የጊዮርጊስ ፈንትሽ ብለው ያሰሩም አሉ ከእየተባበሩ ለምንድነው ማትከለክሏት እዚህ ስታስተምር ይያሉ ስራቸውን ራሳቸው ያውቁታል እግዚአብሔር ይጠይቃቸው ምን አገባኝ ለኔ ግን ወዳቸዋለሁ በረከቶች ናቸው ስጋዬን የሚያዋርድ ሰው ለኔ በረከቴ ነው አሁን ሩቅ ቦታ ነው ያሉት አሁን ሰፈራችን ሲፈርስ ጣሊያን ሰፈር አንድ ከእግዚአብሔር የታዘዘችልኝ በጣም አጸደ ማርያም የምትባለ ኤኤቢሲ የምትሰራ አየለሽ ደምሴ ነው የምትባለው በህልማይታ ነው አድራሻዬን ሌላ ሰው ቤት ስትቀመጥ ጎረምሳ ያስቸግራታል አንቺ ቤት ጎረምሳ የለም የእናቴን ታምር የምትመሰክረውን ፈንታነሽ ገዳሙን እንዲ አይነት ግቢ ውስጥ አለች አምጭና ካንቺ ቤት አስቀምጫት ተብላ ታዛ አድራሻዬን ሁሉ በህልማይታ እኔ ለመናገር አንደበት ያጥረኛል እሷ ነች የምታውቅበት እንዴት እንዳዘዛት ከዛ 10 አመት በፊት አብሬያት ነው ወደ ሌላ ሄጄ እንደገና ተመልሼ ላማልየም ላላማ የምትመቸኝ እሷ ስለሆነች ተመልሼ እሷ ጋር 10 አመት ተቀመጥኩ 20 አመት እንዳመል ይችላኝ የምትኖር ልጆቿን ይባርክላት እኔ ጎንደሬ እሷ የደቡብ ሰው ሃይማኖት ግን ማግኔትና ታዋህዳለች ላማል የምትመቸኝ አንድ ሰው ከድፍን ከስንት ሚሊዮን ሰው ከማውቀው እሷን ሰጠኝ መድኃኒዓለም እሷ ጋር ነበር የምኖረው ቤቱ አካባቢ ፈርሳል ሲባል በጣም የምወዳት የትምህርት ቤት ጓደኛዬ ነበረች ይክፉ ዘመን እስኪያልፍ ድረስ ነይኔ ጋር ሳልፊው አለችኝና በ2016 ዓመተ ምህረት ወደ ዓለም ባንክ ሄጄ ከሷ ቤት ነው ያረፈው እነሆ በጉጉትና በናፍቆት የምንጠብቀው የግብጽ ገዳማት ጉዞ እመቤታችን ቅድስት ድንግል ማርያም አንድ ልጇን ይዛ የተሰደደችበት ስደቷን ደግሞ ያጠናቀቀችበት ህዳር 6 ደብረ ቁስቋም በዓልን ምክንያት በማድረግ ቋንቋይነሽ ሚዲያና ኤድ አኮቴት ዓለም አቀፍ የጉዞ ኤጀንት ጉዟችን ወደ ግብጽ ይሆናል ስለዚህ በርካታ የግብጽ ገዳማትን የምናይበት የ10 ቀን ጉዞ እናደርጋለን በተለይ ደግሞ በዚህ ዘመን በዚህ ሰዓት በአይናችን የምናየው የእመቤታችን የቅድስት ድንግል ማርያም ስዕሏ ከስዕሏ ላይ ወዟ ዘይቷ የሚፈስበት የካንሰር የኤችአይቪ ሌሎችንም በሽታዎች እያዳነ ያለው በአይናችሁ አይታችሁት እጅችሁ ይዛችሁ የምትመጡት እዚያ ቦታ ላይ እንሳለማለን እንገኛለን በሙሉ በግብጽ ያሉትን ገዳማት የነ ሙሴን ደብረ ሲና የነ አባ ቢሾይን የነ አቡነ ሽኖዳን ቅዱስ ማርቆስን መንበር ሌሎችንም ማርሚናስ ቅዱስ ሚናስ ገዳምን ሌሎችንም ገዳማት ቆጥረን የማንዘልቃቸውን ገዳማት የምናይበት የጉዞ መርሃግብር ተመዝገቡ ደውሉልን ቀናችን አጭር ነው ቋንቋይነሽ ሚዲያና ኤላኮቴት የጉዞ ኤጀንት ዛሬ እግዚአብሔር እንግዲህ በዚህ በ2018 በማሆይና በመካከል ሆነው አግኝተናቸዋል በጣም ደስ ይላል ወደፊት ደግሞ ሌሎችንም ስራዎች ይዘን እንመጣለን ስለነበረን ጊዜ ሁሉ አምላካችን ስሙ የተመሰገነ ይሁን ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን